ታውቃላችሁ። አሁን አንተ ጋር እያየው ያለሁት ነገር እንደዛ ነው ማለት ነው። ለሄርሜላ ቀለበት እንኳን ባላደርግ ቆሜ ቀራለሁ እንጂ ሩታ ወደ ህይወቴ አትገባም። ተስፋ ትቁረጥ የምትለው ሩታ አታገባም ያለክ ማን ነው? የወለደ አያገባም ያለክ ማን ነው? እስቲ በደንብ ልንገርክ ማለት ነው። እውነቴን ነው። በውስጥ እንግዲህ እዚህ ጋር ቪዲዮ ስትሰራ አልፈልግሽም ትላለክ። በስልክ ግን የት ነው የምትሄጂው? ምን ጉዳይ ገጥሞሽ ነው ብለክ ምን አስጠየካት? ታልፈለካት ማለት ነው። እና ሩታ ቀና ብላ መሄዷ እውነቴን ነው። በአሁን ሰዓት መቀየሯ ሩታ ላይ ለውጥ በማየታችሁ ሩታን እውነቴን ነው አንድ መንግስት እንኳን ለመጣል እንደዛ የምትሯሯጡ አይመስልም። እና እሷን ለመስበር የምትሯሯጡ እውነቴን ነው አይሳካላችሁም፣ አይሳካላችሁም። ከዚህ በላይ አምሮባት እውነቴን ነው አምሮባት ልዕልት መስላ ነው የምትሄደው ማለት ነው። ታይዋታላችሁ መቼም ቢመራችሁም ዋጡት። እውነቴን ነው የምላችሁ። ሰላም እንዴት አላችሁ? ውድ ተመልካቾቼ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ሀገራችን ኢትዮጵያን ሰላሟን ያብዛ። በቅነት ደግሞ መታችሁ ላይክ ሰብስክራይብ ለምታረጉኝ ኮሜንት ለምታረጉ እህት ወንድሞቼ ከልብ አመሰግናለሁ። ፈጣሪ ያክብራችሁ ሁላችሁንም ማለት ነው። በያላችሁበት ክፉ አይንካችሁ፣ ወጥቶ ከመቅረት ይጠብቀን ይጠብቃችሁ እላለሁኝ። እንግዲህ ዴቭ አብርሽና ሩታን ፍላጎታቸው ምን እንደሆነ ሊያናግራቸው እንግዲህ ፌስ ለፌስ ይዟቸው መጥቷል። እኔ ዴቭን ሳላደንቀው አላልፍም። በዚሁ አጋጣሚ ግን አብርሽ ይሄንን ቃላት በጣም ደጋግሞታል። ልብ ብላችሁ አዳምጣችሁት ከሆነ ማለት ነው። እና እሱም ምንድን ነው ኤፍሬምም ሲጠይቀው እኔ ከሄርሜላ ጋር ቀለበት ባላረግ እንኳን ሩታ የምትባል ሴት ወደ ህይወቴ አትመለስም፣ ተስፋ ትቁረጥ ነው ያለው ማለት ነው። እና ምን ነው ይሄን ያህል ለፍቅር ብላ ዝቅ ማለቷ? ልጃችን በመሀል አለ። እኔም ጥፋት አጥፍቼ ነበረ፣ አንተም አጥፍተክ ነበር። አሁን ግን ሁሉንም ትቸዋለሁኝ። ስለዚህ አንድ መሆን እንችላለን። የኔ ፍላጎት ከአንተ ጋር መኖር ነው ስላለችክ አሁን ላይ እውነቴን ነው ልክ ክብሯን እንዳጣች ሌላ ፈላጊ ወንድ እንደማታገኝ አንተ ብቻ ወንድ ሆነክ እኔ እንጃ አንተ ብቻ ቃጭል አንጠልጥለክ እንደምትሄድ ራስክን እየኮፈስክ ነው ያለከው። እውነቴን ነው እንደዛ ነው እያለ ያለውና ሩታን ባትፈልጋትማ እቤት ስትጠራክ እየተንከረፈፍክ አትሄድም፣ እቤቷ ድረስ አትሄድም። እውነቴን ነው። ሩታ አንተን እንደምትወድክ እናውቃለን፣ አንተም ትወዳታለክ። እውነታው ግን ይሉንታ ይዞካል። ይሉንታው ደግሞ ምንድን ነው? መጀመሪያ በጥቅም ተይዘክ ነበር፣ በዛኛው በኩል በውሽሚት በኩል ማለት ነው። እና እንግዲህ የግማሽ ሚሊዮን ብር ሰዓት የዱባይ የእጅ ሰዓት ወርቅ መጥቶልክ አሁን ላይ ያ ይሉንታ አለ። እምቢ እንዳትል እዛ ጋ ያለችዋም ትጎዳለች። ስለዚህ ይችኛዋን ለምን የልጅ እናቴን ወልዳለች ምን ትሰራልኛለች ብለክ ለመተው ነበር እቅድክ ማለት ነው። ለመስበር ነበረ፣ ግን አትሰብሯትም። ሩታ የምትሰበር ልጅ አይደለችም ጭራሽ ማለት ነው። እንደ ልጅ ሀገረድ እየአማረባት እንደ ልጅ ሀገረድ እያበበች የመጣች ልጅ ናት። ለውጧን እስቲ ከመልከቱ። ሩታ ወልዳ ተነሳች ጀምሮ እኔ እንጃ አንዳንዴ መውለድ እንደ ሩታ ተሆነ መንታ ልውለድ ነው የምትሉት። አያችሁ ጉበቷ ጨምሯል። የበፊቷ ማንነቷን ቀይራችሁታል። ይሄንን ደግማ ደጋግማ ደግሞ ተናግራለች። ያስቀየራችኋት የበፊቷ ሩታ ጠፍታ ሌላ አዲስ ሩታ እንድትፈጠር ያረጋችሁት፣ እንድትወለድ ያረጋችሁት እናንተ በሰራችሁት ስራ ነው። እኔ ይሄ ነገር በእኔ ላይ የተደረገ ቢሆን እውነቴን ነው እኔም በእሷ ቦታ ብሆን ይሄንን የማረገው። ስንቶቻችሁ እህቶቻችን ነን ኢትዮጵያ ትዳር አለን ብለን መተን ባሎቻችን ብር ሲያጠፉ ከሌላ ጋር ሲማግጡ በስልክ በወሬ ስንሰማ እንዴት ነው የሚያረገን? እንደዛው ነው። ይሄን ደግሞ እንግዲህ በእሷ ቁስል ላይ
ሆናችሁ በእሷ ህመም ላይ ሆናችሁ የምትረዱ ብቻ ናችሁ ማለት ነው። ይሄን ልታውቁ ሩታን የምትረዷት እናቶች ለምንድን ነው